ቁም ነገርን ከሳቅ ጋር አዋህዶ የሚያቀርበው የብዙዎች ወዳጅ የነበረው ተመስገን ባዲሶ በዛሬው ዕለት አርፏል። ባለፈው ጥቅምት ወር ላይ ከቀዶ ጥገናው በሰላም ነቃው ብሎ በፈገግታ ተስፋን ሲዘራብን የነበረው ድንቅ የጥበብ ሰው ተመስገን ባዲሶ ዛሬ የሞት መላእክተኛ በሩን አንኳኩቷል። ከሚወደው መድረክና ሚዲያ ለበርካታ ጊዜያት በህመም የራቀው ተመስገን ባዲሶ ከዚህ ህመም በኋላ ፊቱ ላይ ዘውትር ማስክ ወይንም ጭንብል አድርጎ መታየቱ ለብዙዎች ጥያቄ ፈጥሮም ነበር። ይሁንና ይህን ለምን እንደሚያደርግ በአንድ ወቅት ገልጾም ነበር። ብዙ ወዳጆቼ በተለይ ደግሞ ይህን የማያውቁም እዚህ ላይ የማውቃቸው ሰዎች ለምንድን ነው ፌስ ማስክ የምታደርገው? ግማሹ ከቅንጦት ያደርገዋል፣ ግማሹ ለራሴ ልዩ ክብር ከመስጠት ወይም እንደ ማይክል ጃክሰን ኦክሲጅን ውስጥ ነው የምኖረው የሚመስለው። ነገር ግን ወድጄ አልነበረም ያንን የሚሸፍነው። አሁን እንደዚህ በጣም እየተስተካከለ መጣ እንጂ መጀመሪያ አካባቢ የነበረው ነገር ምቾት አይሰጥም ነበር። ማለት ሰው ፊትም ሲቀርቡ ለማውራት ምንም ለማለት እና ለዛ ነበር የምሸፋፈነው። ተመስገን ባዲሶ ከካንሰር ህመም ጋር ሲያደርገው የነበረው አስቸጋሪ ትግል አቁሞ ዛሬ ላይ አርፏል። ታህሳስ 26 2015 ዓ.ም በደረሰብኝ የጤና ጉድለት ምክንያት በቅዱስ ጳውሎስ ሆስፒታል ለ9 ሰዓት የፈጀ የቀዶ ጥገና ተደርጎልኝ ከዚህ ጀምሮ እስከዚህ ድረስ ቀዶ ጥገና የተደረገበትን ጠባሳ ለመሸፈን በሚል ጭንብል አጠልቅ ነበር። ተመስገን ባዲሶ ዝም ብሎ አርቲስት ብቻ አልነበረም። እርሱ የታሪክ ትረካ ጥበብን ወደ ላቀ ደረጃ ያሸጋገረ በቃላት ስዕል የሚስል የጥበብ ጠቢብ ነበር። ጨዋታው የማይጠገብ ቁም ነገርን ከሳቅ ጋር አዋህዶ የሚያቀርብ የብዙዎች ወዳጅም ነበር። ካንሰር እንደ ጥላ ሲከተለው እርሱ ግን በብርታትና በፈገግታ ህመሙን ሲጋፈጥ ኖሯል። ባለፈው በፈረንጆቹ አቆጣጠር ጥቅምት 10 ቀን 2025 ከከባድ ቀዶ ጥገና በኋላ ነቅቶ በሰላም ተመለስኩላችሁ ሲለን መላው የጥበብ አፍቃሪ ተአምር ተሰራ ብሎ ደስ ተሰኝቶም ነበር። በመጨረሻም ዛሬ ሌሊት አውቶቢስ ተራ አካባቢ በሚገኘው መኖሪያ ቤቱ ቤተሰቦቹና ወዳጆቹ ባሉበት ተለይቶናል። ተመስገን ባዲሶን ስናስብ የምናስታውሰው ህመሙን ብቻ ሳይሆን ጽናቱን ነው። እስከ መጨረሻዋ ደቂቃ ድረስ ተስፋ ለመቁረጥን በህመም ውስጥ ሆኖ ሌላውን ማሳቅ መቻል ምንኛ ታላቅነት እንደሆነ በተግባር አሳይቶናል። በዚህ በተመስገን ህመም ወቅት አስገራሚ የሰይፉ ፋንታውን በጎነትን አይተናል። ተመስገን ባዲሶ በወቅቱ ምስክርነቱንም ሰጥቶም ነበር። አርቲስት ተመስገን ባዲሶ በወቅቱ ከ100,000 ብር የአውደ ዓመት ስጦታ በተጨማሪ ከባድ የጤና ችግሩን ለመፍታት ሰይፉ ፋንታውን ትልቅ አስተዋጽኦ እንዳደረገለትም ገልጾ ነበር። ተመስገን ባዲሶ እንዳለው ሰይፉ ፋንታሁን ጤንነቴ እንዲመለስ አመቻችቶልኛል ሲል ምስጋናውንም አቅርቦ እንደነበረ ይታወሳል። አክሎም ከህመሙ ጀምሮ ብዙ ነገሮችን እንዳደረገለትና ምን አይነት ስብዕና እንዳለው ለመግለጽ ቃላት ያጥረኛል ብሎም ነበር። የሰይፉ ፋንታሁን በጎ ሀሳብ እስከ ቱርክ ድረስ ወስዶ የማሳከም ፍላጎት እንደነበረውም በወቅቱ አርቲስት ተመስገን ባዲሶ የወዳጁን ሰይፉን ተግባር ገልጾም ነበር። ይሁን እንጂ ከዚህ ሁሉ ርብርብ የፈጣሪ ፈቃድ በለጠና በዛሬው ዕለት ወደማይቀረው ሄዷል። አንዳንድ ሰዎች ያስገርማሉ። ህመማቸው ለሌሎች ጥንካሬ፣ ኑሯቸው ለሌሎች ብርሃን ሆኖ እንዳይረሱ ሆኖ ያልፋሉ። ከፈጣሪያቸው ጋር ያላቸው መታመን በጣም ያስደንቃል። ሀሳባቸው ብርሃን ነው። የጥንካሬና የጽናት ምሳሌ ጋዜጠኛ ተመስገን ባዲሶ ከዚህ ዓለም ድካም ማረፉ ተሰምቷል። ማንም በአካል ባያውቀው እንኳን ጽሁፎቹና ጽናቱ ያስገርማል። ላይብረሪው ተመስገን ባዲሶ በዛሬው ዕለት አርፏል። ጨዋታ አዋቂው፣ ታሪክ አዋቂው ጋዜጠኛ፣ አንደበት ርቱ፣ የጠቅላላ እውቀት ባለቤት ተመስገን ባዲሶ። መርካቶና አካባቢው ተመስገን ካለ ሳቅ አለ፣ ተመስገን ካለ ቁም ነገርም አለ። ተመስገን በርካታ የቀድሞ መምህሮቹንና ሌሎች አቅመ ደካማ ሰዎችን ከተለያዩ ዓለማትና ሀገራት ውስጥ ከሚገኙ በጎ ሰዎች ገንዘብ እያሰባሰበ ይደግፋቸው የነበረ በጎ ሰውም ነበር። ላለፉት ጥቂት ዓመታት ከጉሮሮ ካንሰር ጋር እየታገለ ካንሰር እንደያዘው ሰው ሳይሆን በፈጣሪ ተስፋ አድርጎ ለታመሙ ሰዎች የሚጣፍጥ ጽሁፎችን እያበረታታ ተስፋ የሚሰጥና ተስፋ ያልቆረጠ እንዲሁም የጽናት ተምሳሌት የሆነ ሰው ነበር። ፈጣሪ የፈቀደው ሆነና ተመስገን ባዲሶ ያንን ሁሉ ዕውቀት ይዞት ወደሚወደው ፈጣሪ ሄዷል። ከልጅነቱ ጀምሮ ተለይቷቸው የማያውቀውን ወላጅ እናቱን ትቶ ዛሬ ወደማይቀረው ሄዷል። ሁሌም በስራት ሬዲዮ መሴ ሪዞርት ላይ የአንድ ሰው መልእክት በተደጋጋሚ ይነበባል። ብዙ ጊዜ የሚጽፋቸው ግጥሞችና ጽሁፎች አስተማሪዎች ናቸው። በራሱ ፔጅ በቀልድ እያዋዛ የሚጽፋቸው ጽሁፎች ጥሩ ትምህርት ሰጪ ነበሩ። ተንቀሳቃሽ ላይብረሪ ተመስገን ባዲሶ ባለፉት ዓመታት በህመም ሲሰቃይም ነበር። ብዙ ሕክምናዎችን ሲከታተል ቆይቶ በዛሬው ዕለት ከዚህ ዓለም ድካም አርፏል። በአንድ ወቅት የሰኔ ዝናብን በማንሳት ስለ ፈጣሪው ምሕረትና ቸርነት በፌስቡክ ገጹ የጻፈውን እናካፍላችሁ።
ልንገራችሁ። የሰኔ ዝናብና በቆሎ። ወረሃ ሰኔ ከገባ በኋላ ይኸው ሸገር ዝናብ እየጎበኛት ነው። ዕለተ ቅዳሜ ከሆስፒታል ስመለስ በአዲስ አበባችን ልጅነታችንን የሚያስታውስ ፍቅር የሆነ ዝናብ እየጣለ ነው። ያለ ወትሮዬ በቆሎ በጣም አማረኝ። ባልበላውም ሌሎችን ጠብሼ ማብላት አያቅተኝም። ደግሞ ሰው ሲደሰትና ሲረካ እርካታው እኮ ይተላለፋል። ስለዚህ በቆሎ ገዝቼ ወደ ቤት ገባው። ክረምት በአጠቃላይ ልዩ ድባብ አለው። በአጠቃላይ እንደ ተፈጥሮ ደስ የሚል ሙሽራ ምን አለ? እንደ እግዚአብሔርስ የማያልቅ ቸርነት ያለው ከቶ ማን ነው? ሰው በዚህ ምድር ሲኖር የራሴ የሚለው ምን አለው? ጠብታ ዝናብ ሲጠፋ ጉልበተኛው፣ ትምክተኛው፣ ኃይለኛው ይኖራልን? ጥጋብና አመጻስ ከየት አባታቸው ይመጣሉ? እግዚአብሔር ግን ሁሌም ደግ ነው። የሰማዩን መስኮት ከፍቶ ይሄን የመሰለ ዝናብ የሚያክልን ህልውናችን ስለሚያሳስበውና አባታዊ ፍቅሩ ስለሚያስገድደው ነው። እግዚአብሔር ዘርተን እንድናበቅል አብቅለን እንድንመገብ የመኖር ሂደታችን ሸጋ ሆኖ እንዲቀጥልና በህይወታችን የሚያስፈልገን ነገር እንዲሟላልን እግዚአብሔር ሁሌም ከኛ ላይ አይኑን አያነሳም። የፈጣሪን በረከትና የተፈጥሮ ጸጋን ለማግኘት ጥቂት የልብ ጸሎት በቂ ነው። ይኸው በአዲስ አበባ የሰኔ ዝናብ እየጣለ ነው። እኔም በቆሎ ተሸክሜ ወደ ቤት ገብቻለሁ። በቪዲዮ ድባቡን አሳያችኋለሁ። ለማንኛውም ይሄ ዝናብ በመላው ኢትዮጵያ ዘንቦ የሁላችንም በረከት ይሆን ዘንድ የአምላካችን በጎ ፈቃድ ይሁን ሲል አስገራሚ ሀሳቡን አጋርቶም ነበር። ይሁንና ተንቀሳቃሽ ላይብረሪው ተመስገን ባዲሶ በዛሬው ዕለት ከዚህ ዓለም በሞት ተለይቶናል። ለቤተሰቦቹ፣ ለሙያ አጋሮቹና ለቅርብ ወዳጆቹ ሁሉ ፈጣሪ መጽናናትን ይስጥልን። ነፍስ ይማር።